በዚህ በተባበሩት አረብ ኤሚሬቶች ዱባይ ማለት ነው የሚገኙ በርካታ ኢትዮጵያውያኖች አሉ። በዚህ ደግሞ የኢፌድሪ ቆንስላ ጀነራል ጽሕፈት ቤት በጋራ በመሆን በተለይም በዛሬው ዕለት የመደመር መጽሐፍቶች አራቱ የመደመር መጽሐፍቶችን በተመለከተ እንደዚሁም ደግሞ ባለፉት 8 ዓመታት በኢትዮጵያ የተመዘገበውን የልማት የዲፕሎማሲና ዘርፈ ብዙ ድሎችን መነሻ በማድረግ የሚዘክር ስርዓት እየተከናወነ ነው የሚገኘውና በተለይም በዱባይ የሚኖሩ ከ350 ሺህ በላይ ኢትዮጵያውያን ይገኛሉ። እነዚህ ዜጎች ደግሞ ሀገራቸውን በተለያየ መልኩ የሚደግፉ ናቸውና በዚህም አጠቃላይ እየተደረገ ባለው ዝግጅት ላይ ማህበረሰቡ ከቆንስላ ጀነራል ጽሕፈት ቤቱ ጋር በጋራ በመሆን ያለፉት 8 ዓመታት በኢትዮጵያ የተመዘገቡ ድሎች ምንድናቸው? እነዚህ ድሎች ደግሞ በተለይም ከሀገር አልፎ ለዓለም አቀፉ ማህበረሰብም ጭምር ጥቅም የሰጡ ናቸው ብለዋል። በተለይም በዲፕሎማሲው ዘርፍ ከተመለከት ነው ኢትዮጵያ በተለይ በዚህ በአረቡ ዓለም ውስጥ ካለፉት ለውጥ ዓመታት ጀምሮ ጥሩ የሚባል የዲፕሎማሲ ግንኙነትን እየመሰረተች ነው የሚገኘው። ከነዚህ ሀገራት መካከል ደግሞ የተባበሩት አረብ ኤሚሬቶች ዋነኛዋ ናት ማለት እንችላለን። በዚህም ያሉ ዜጎችም በተለይም ባለፉት የለውጥ ዓመታት ውስጥ የሚከበሩበትና እንደ ማንኛውም ዜጋ በክብር የሚታዩበትን እድልም ተፈጥሯልና ይህ ደግሞ በሁለቱ ሀገራት መካከል ያለው ግንኙነት የበለጠ እያደገና እየጎለበተ መምጣቱ መሆኑ ተነስቷልና በመደመርም መንግስት እሳቤ ውስጥም በተለይ ገቢር ነበብ በሆነ የዲፕሎማሲ አካሄዱ አሁን ላይ ኢትዮጵያ ከዚህ አካባቢ ካለው ማህበረሰብ ጋርም ጥብቅ ቁርኝትን እየፈጠረች የልማትና የኢኮኖሚ እንዲሁም የዲፕሎማሲ እድገቷንም እያሳለጠች መሆኗ እንደዚሁ ተነስቷል ማለት ነው። በተለይም በዚህ በዱባይና በተባበሩት አረብ ኤሚሬቶች ውስጥ የሚኖሩ ኢትዮጵያውያን ደግሞ በተለይ በየወሩ ወደ ሀገር ቤት የሚልኩትም ሬሚታንስ ወይም ደግሞ የውጭ ምንዛሬ ከፍ ማለቱን እንደዚሁ ተነግሯልና በዚህ ሀገር ገንዘብም ወደ 5 ሚሊዮን የሚሆን በየወሩ ሬሚታንስ ወደ ሀገር እየላኩ መሆኑና ለሀገር እድገትም እንደዚሁ የበኩላቸውን እየተወጡ መሆኑ እንደዚሁ በመድረኩ ላይ ተነስቷል ማለት ነው። የዱባይና ሰሜን ኤሚሬቶች ቆንስል ጀነራል አቶ ዘሪሁን መገርሳ ደግሞ በተለይም ማህበረሰቡ እያደረገ ያለው ለሀገር እድገት እያበረከቱት ያለውን ነገር እንደዚሁ ከፍ ያለ መሆኑን አንስተዋል። እንግዲህ በኢፌድሪ ጠቅላይ ሚኒስትር አብይ አህመድ አመራርነት ደግሞ በዲፕሎማሲው ዘርፍ የመጡ ለውጦች ትልቅ መሆናቸውም ተነግሯል። በተለይም የመደመር መንግስት የሚለው መጽሐፍ በአረብኛ ተዘጋጅቶ በትርጉም ተዘጋጅቶ መቅረቡ ደግሞ ኢትዮጵያ በአረቡ ዓለም ውስጥ ያላትን መልክ በግልጽ የሚያመላክትና ኢትዮጵያንም ተገቢውን መልክ ገጽታዋ እንዲገነባ የማድረግ ትልቅ እድል እንዳለውም እንደዚሁ ተነስቷልና በለውጥ ዓመታቱ ደግሞ የተመዘገቡ ድሎች አሁንም የበለጠ ተጠናክረው መቀጠል እንዳለባቸውና ይህንንም ለማድረግ ደግሞ በዚህ የሚኖረው የዲያስፖራው ማህበረሰብ ትልቅ አስተዋጽኦ እንዳለው ተገልጿልና እንግዲህ በተለያዩ ዝግጅቶች አሁንም ቀኑ ታስቦ እየዋለ ነው የሚገኘው።